ዩናይትድ ሌላ በካሪክ ስር አራተኛ ተከታታይ ድል ቶተንሃምን እንግዲህ በኦልድ ትራፎርድ 2-0 ማሸነፍ ችሏል። ይህ ቲም አሁን ላይ ጥሩ መነቃቃት ላይ ያለ ይመስላል። በማይክል ካሪክ ስር እንግዲህ አራት ጨዋታዎችን አድርጎ አራቱንም በድል ማሸነፍ ችሏል። ማይክል ካሪክ በዩናይትድ አሰልጣኝነት ምንም አይነት ሽንፈት ያልገጠመው አሰልጣኝ ሆኗል። እንግዲህ እስካሁን ድረስ ምንም አይነት ሽንፈት አልገጠመው። ብራያን ምቤሞ አሁንም ቢሆን የትልቅ ጨዋታ ተጫዋች እንደሆነ ማሳየቱን ቀጥሏል። በዩናይትድ ቤት እንግዲህ 9 የፕሪሚየር ሊግ ጎሎችንና 1 አሲስት ማስመዝገብ ችሏል። ብሩኖ ፈርናንዴዝ ከአሲስት አድራጊነቱ አሁን ደግሞ ወደ ግብ አስቆጣሪነቱ የመጣበት ጨዋታ ነው። ጨዋታውን ምንም እንኳን ካለፉት የሲቲ አርሰናልና የፉላም ጨዋታ ላይ የነበረን የበላይነት በቶተንሃም ላይ ባናሳይም ግን ደግሞ ሮሜሮ ካስሜሮ ላይ ሰራው ጥፋት ለዩናይትዶች ጠቅሟል ብዬ አስባለሁና ዩናይትድ በኦልድ ትራፎርድ ሌላ ተከታታይ 4 ድሎች በማስመዝገብ እንግዲህ ለአራተኛ ደረጃ ላይ እንግዲህ አሁንም ሴፍ ሆኖ ተቀምጦ ከአስቶን ቪላ በ3 ነጥብ እንግዲህ ያርቆ ቁጭ ብሏልና ዩናይትድ አሁን ላይ እንግዲህ በአራተኛ ደረጃ ብቻ ሳይሆን 3ኛ ላይ ደረጃ ላይ የመቀመጥ እድልም ያለው ይመስላልና ስለ ጨዋታውና ስለ ካሪክ የተወሰነ ሐሳቦች እናንሳ። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ እንሂድ። ከየትኛውም ጊዜ በላይ አሁን የዩናይትድ ደጋፊዎች እኛ በጣም ኮንፊደንስ የተሰማን ይመስለኛል። ዩናይትድ እንግዲህ 4 የፕሪሚየር ሊግ ጨዋታዎችን ማሸነፉን ተከትሎ እንግዲህ ኩራት ሊሰማን ይገባል ብዬ አስባለሁ። ቶተንሃምን እንደምናሸንፍ 100% በጣም እርግጠኛ ነበርኩ። ከሌሎች ቲሞች አንፃር ቶተንሃም በጣም ቀላሉ ተጋጣሚ ነው ብዬ አስባለሁ። ከፉላም ከቶተንሃም የተሻለ ደረጃ ላይ የተቀመጠ ነው። አርሰናልና ሲቲ ደግሞ ምንም ግልጽ የሆነ ነገር ነው። ዋንጫው ተፎካካሪ ላይ ያሉ አንደኛና ሁለተኛ ደረጃ ላይ የተቀመጡ ቲሞች ናቸውና ከቶተንሃም አንፃር እነዚህ ክለቦች በጣም ከፍ ያሉ ናቸውና ከነዚህ 3 ነጥብ ከወሰድን ከቶተንሃም ማንወስድበት ምንም አማራጭ አልነበረም። ጨዋታውን እንግዲህ ማይክል ካሪክ እንደተለመደው በተገማች አሰላለፉ ገብቷልና እስካሁን ድረስ ባረግናቸው ጨዋታ ከዶርጉ መጎዳቱ በኋላ እንግዲህ ኩኛ ከመጣ በኋላ አንድ አይነት አሰላለፍ ነው እየተጠቀመ ያለው። ቅያሬዎቹም አንድ አይነት ናቸው። ቤንጃሚን ሴስኮ ሲገባ ኩኛ ነው የሚወጣው። ብራያን ምቤሞ ሲወጣ ደግሞ በዛ በቶተንሃም ጨዋታ ዝርክዚ መግባት ችሏልና በማይክል ካሪክ ስር እንግዲህ ከጉዳቱ በኋላ ተመልሶ የመጀመሪያ የመጫወቻ እድሉን ያገኘበት አጋጣሚ ነውና ጨዋታው የመጀመሪያዎቹ ደቂቃ ላይ የቶተንሃም የበላይነት በጣም ከፍ ያለ ነበር። ጨዋታዎች ኳሱን ተቆጣጥሮ ነበር፣ ወደ ጎል እየተጠጉም ነበርና አሪፍ የሆነ ኳስ መቆጣጠር ነበራቸውና የሆነ ሰዓት ላይ እንደውም ምናልባት ስታት አይታችሁ ከሆነ ዘው ኳሱ ስትመለከቱ 95-5 ሆኖ ነበር የኳስ ቁጥጥር ልዩነታችን የዛን ያህል ሰፍቶ ነበር። ዩናይትድ በማይክል ካሪክ ስር ብዙ ኳስ ማይስ ቲም እንደሆነ እናውቃለን፣ ግን የዚህን ያህል የሆነበት አጋጣሚ የለም ነበርና ቶተንሃም ጥሩ የሚባሉ ጨዋታዎችን እያደረገ ነበር፣ ጥሩ የሚባሉ ወደ ጎል እየተጠጋ ነበር። ግን ደግሞ ያቺ የሮሜሮ ጥፋት ለዩናይትዶች ትልቅ የተርኒንግ ፖይንት ብዬ ማነሳት አጋጣሚነትና ሮሜሮ ካስሜሮ ላይ ሰራው ፋውል በጣም ግልጽ ነበር፣ ቀይ ካርድ የሚያሰጠው ነበርና ሮሜሮን ብዙም አልተከራከረም፣ ካስሜሮን ይቅርታ ጠይቆት ወጥቷልና ያቺ አጋጣሚ ዩናይትዶች በጎዶሎ እየተጫወተ ያለውን ቶተንሃም ማሸነፍ እንደሚገባቸውና ብዙ ጎል ማስቆጠር የሚችልበት አጋጣሚ ነበር ብዬ አስባለሁ። ግን ደግሞ ብዙ ጎል ባይቆጠርም 2 ጎሎችን በማስቆጠር ማሸነፍ ችለናልና ከዚህ ቀደም እንግዲህ በኦልድ ትራፎርድ በኤቨርተን እንደዚሁ በተመሳሳይ ከቶተንሃም ባነሰ ደቂቃ እንደውም 80 ምናምን ደቂቃ ያህል ተጫውተናል በኤቨርተን ላይና ግን ደግሞ ተሸንፈናል። አሁን ደግሞ በቶተንሃም ላይ ድል አስመዝግበናል። በቼልሲ ያደረግነውን ነገር ተመሳሳይ ነገር አድርገናል። አሁን ላይ ምንም አይነት ፋውል አልሰራንም፣ እንደው ቀይ የሚያስመዝዝ ነገር አልፈጠርንም። በቼልሲ ጨዋታ ላይ ትዝ የሚላችሁ ከሆነ ካስሜሮ እዛው እረፍት ላይ ሳንወጣ ነበር ቀይ ካርድ የተመለከተውና ከእረፍት በኋላ ስንገባ ጨዋታው ትንሽ ከብዶን ነበር። የቼልሲ ጨዋታ ላይ የምታስታውሱ ከሆነና የዚህኛው ጨዋታ ግን ምንም የሚከብድ ነገር አልነበረም። ጥሩ የሚባል የኳስ ቁጥጥር ነበረን። ያቺ አጋጣሚ ከተፈጠረች በኋላ ያቺ የሴት ፒስ አጋጣሚ ደግሞ ማይክል ካሪክም የጆኒ ፋንስ ሐሳብ እንደሆነ እንግዲህ ተናግሯልና ጆኒ ፋንስ ነው ያንን ብሩኖ ለሜኑ ሰጥቶ ሜኑ ደግሞ ለብራያን ምቤሞ አቀብሎ ብራያን ምቤሞ ወደ ጎል እንድትቀየር ያደረገችው አንኳስ የኤቫንስ ሐሳብ ነውና ትሬኒንግ ላይ ተለማምደናል ሲል እንግዲህ ተናግሯልና ዩናይትዶች የሴት ፒስ አጋጣሚዎች የሴት ፒስ ኳሶች በዚህ አመት ከአርሰናል እንግዲህ ኦልሞስት እኩል የሆነ የመጣበት ደረጃ ያለ ደርሷልና የምንጠቀምባቸው መንገዶች ግን እየተለያየ እየመጣ ነውና የማውንትን ጎል የምታስታውሱ ከሆነ ብሩኖ ፈርናንዴዝ እዛው ጋር አሲስት ያደረገበት መንገድ አለ። የካስሜሮን የባለፈው ጎል ማስታወስ እንችላለን። አሁን የብራያን ምቤሞን ጎል ማስታወስ እንችላለንና ሴት ፒስ የምንጠቀም ሴት ፒስ የምናስቆጠርበት መንገድ በጣም እየተለያየ መጥቷልና ኤቫንስ ባለፈው ሲተች ነበር። ሮይኪን ኤቫንስን ተናግሮት ነበር። ኤቫንስ ምን ሰርቶ ነው እዚህ ቲም ውስጥ ሊኖር የቻለው የሚል አስቴትን ሰጥቶ ነበር ስላችሁ ነበርና ምን መስራት እንደሚችልና ምን ማድረግ እንደሚችል ያሳየበት አጋጣሚ ይመስለኛልና ጥሩ አይዲያ ሰጥቷቸው ያንን ኳስ በቀላሉ በብራያን ምቤሞ ኳሱ ምንም ሹትም አላረጉምና ነካ ነበር ያደርጉ ያቺን ኳስ ማስቆጠር ቻለ። ብራያን ምቤሞ በሁሉም በቶፕ 6 በሚባል ቲሞች ላይ እንግዲህ ማስቆጠር ይችላልና አንድ ቼልሲ ነው የቀረው። እሱንም ቼልሲ ሲያገኘው
ያስቆጥራል ብዬ አስባለሁና ቶተንሃም ላይ እንግዲህ ባለፈው በቴስት አስቆጠረ፣ አሁን በእግሩ ማስቆጠር ቻለ። ሲቲ፣ አርሰናል፣ ሊቨርፑል እነዚህ ቲሞች ላይ በሙሉ ለማስቆጠር ችሏልና በቀደም በሰሩት ቪዲዮ ላይ ብራይን ምቤሞን ስንጠብቀው ነበር የትልቅ ተጫዋች በቃ ተጫዋች ሆኗልና የትላልቅ ተጫዋቾች ላይ ምን ጠብቀው ተጫዋች እየሆነ ነው። ብራይን ምቤሞ በዚህ ሲዝን እንግዲህ 9 የፕሪሚየር ሊግ ጎሎችን ማስቆጠር ችሏል። ባለፈው ዓመት በቤንፎርድ 20 ጎሎችን ማስቆጠር ችሏልና አሁን የዩናይትድ ቲም እና ይሆናል ቤንፎርድን ብናወዳደረው ጥሩ ላይሆን ይችላል። ቤንፎርድ ከዩናይትድ በላይ ሆኖን የጨረሰው ያኔ እኛ 15ኛ ነበርም። በዚህ ዓመት ብራይን ምቤሞ የአፍሪካ ዋንጫም ነበረበት እኛም ጥሩ አልነበርንም እና በአጠቃላይ 10 ጎሎችን አስቆጥሯል። ግን ደግሞ አንደኛው ጎል በካርኒ ካፕ የተቆጠሩት ነው። ያኔ ግሪስቢ ላይ ሁለታቸው ተለያይተን ወደ ፔናልቲ በምናመራበት አጋጣሚ የመጀመሪያ ጎሉን ያስቆጠረው ተጫዋች ነውና አሁን ላይ ጥሩ የሚባል ጎል አስቆጣሪ ሆኗል። በደንብ የጎል ተሳትፎ ያለው ተጫዋች ሆኗል። በደንብ ኮንፊደንስ እየተሰማ ያለ ይመስለኛል። ማቲያስ ኩኛ አሁን የሰነፈበት ጨዋታ ነው ብንል እንኳን እንደው አላርን ለመተቸት ባይሆን የምናወራበት ጨዋታ ነው። ተከታታይ ጨዋታዎች ላይ አሲስት ጎልም እያስመዘገበ ነበር። በዚህኛው ጨዋታ ላይ ብቻ ነው ሰንፎ ተቀይሮ የወጣውና ብሩኖ ፈርናንዴዝ አሲስት ባያረግም ለቡድኑ የሚጠቅም ጎል ማስቆጠር እንደሚችል እንግዲህ አሳይቷልና ከኤርሊንግ ሃላንድ ቀጥሎ እንግዲህ ብዙ የጎል ተሳትፎ ያለው ተጫዋች እሱ ነው። ኤርሊንግ ሃላንድ ምን ያህል አይመሪው አጥቂና አስፈሪው ፕሪሚየር ሊግ አጥቂ የዓለማችን ምርጡ አጥቂ እንደሚባል እናውቃለን። ብዙ ጎሎች የሚያስቆጥር አጥቂ ነው። ብሩኖ ፈርናንዴዝ ብዙ አሲስት የሚያደርግና በዛው ልክም ጎሎች የሚያስቆጥር የሚችል አጥቂ እንደሆነ የመሀል የ10 ቁጥር ተጫዋች እንደሆነ እናውቃለንና ከኤርሊንግ ሃላንድ በመቀጠል ሆኗል። በፕሪሚየር ሊጉ ቻንስ ክሬት በማድረግ አሲስት በማድረግ ከፍተኛ ያለ ቁጥር ነውና ያቺ የብራይን ምቤሞ ጎል መነሻውም የኮርና ኳስ እሱ ነበርና ብሩኖ ፈርናንዴዝ በዚህ ክለብ ውስጥ መኖሩ ምን ያህል እድለኛ እንደሆነ የሚያሳይ ነገር ይመስለኛልና ሮማን አሞሪም እንደው ያ የ3-4-3 አሰላለፍ ብሩኖን ሊያሳጣን እንደሚችል በጣም ግልጽ ነበር። አመራሮቹ ብሩኖ ፈርናንዴዝ እንደማይፈልጉት ራሱ ብሩኖ ፈርናንዴዝም ተናግሮ ነበርና ያቺ አጋጣሚ እንደው እንኳንም ሮማን አሞሪም ብሩኖ ፈርናንዴዝን ለማቆየት ወሰነ የምንልበት አጋጣሚ ነውና እንጂ አመራሮቹ በማይፈልጉበት መንገድ ብሩኖ ፈርናንዴዝ እንደዛ ተቀይሞ ባለበት ሰዓት ከዛ ክለብ ቢወጣ ኖሮ አሁን የብሩኖ ያክል ቻንስ ክሬት ሊያደርግልን የሚችል ተጫዋች እንደሌለ እናውቃለን። በአራት ተከታታይ ጨዋታዎች ከበርንሌ ጨምሮ እንግዲህ እስካሁን ድረስ አሲስት እያደረገ ነበረ። አሁን በቶተንሃም ጨዋታ ላይ ጎል ማስቆጠር ቻለ። ይሄ ሰው እንግዲህ የዚህ በአንድ ሲዝን ብዙ አሲስት የማድረግ ሪከርዱን ይሰብሯል ተብሎ ሲጠበቅ ነበር። ዛሬ ኦልሞስት አሲስት አድርጎ ነበረ። ግን ደግሞ ቤንጃሚን ሴስኮ አንዳንዴ የምንጠብቅበት መንገድ አለ። ምናልባት ብዙ ሲወራለት የነበረው ነገር የአየር ኳስ ይጠቀማል ስንል ነበር አይደል? ተደጋጋሚ ነገር የአየር ኳስ ሊጠቀም ይችላል። በጣም ረጅም ስለሆነ የቲስታ ኳሶች ላይ በጣም አሪፍ ሊሆን ይችላል ብለን ስንጠብቅ ነበር። ግን ደግሞ ባለቀ ሰዓት ኦልሞስት ለዩናይትድ 3ኛ ጎል የምትሆንበት ለብሩኖ ፈርናንዴዝ በዛ ጨዋታ ላይ 2 የጎል ተሳትፎ የሚኖርበት አጋጣሚ ለራሱም ደግሞ ተከታታይ ጨዋታዎችን ጎል የሚያስቆጥርበት ሞመንት ነበር። ግን ደግሞ ያቺን ቴስት የተጠቀምበት መንገድ በጣም ደካማ ነበርና አሪፍ አጥቂ የሚባል ተስፋ ያለው አጥቂ እንደዚህ አይነት ሞመንቶችን ማባከን አለበት ብዬ አላሰብም። ከዚህ በፊት ተመሳሳይ በካስሜሮ በኩል እንደዚህ አይነት ኳስ ደርሶት እንደዚህ አባክኖት ነበረ። ብሩኖ ፈርናንዴዝ ያስቆጠራትን ጎል ብናይ መጀመሪያ ቤንጃሚን ሴስኮ ነጋ ነበረች ያቺ ኳስ የደረሰችውና ቤንጃሚን ሴስኮ በአየር ኳስ ለመሞከር ሲሞክር ነው ያቺ አመልጣት ብሩኖ ፈርናንዴዝ እግር ጋር አልፋ ጎል ማስቆጠር የቻለውና ቤንጃሚን ሴስኮ ከጠበቅነው የአየር ኳሶች ይልቅ የእግሮቹ ኳሶች እንደው አሪፍ እየሆኑ ይመስላል። ቶተንሃም ላይ ምናልባት አልቀናውም ብለን ልናስብ እንችላለን። ባለፈውም እንደዚህ ሁለታቸው ስንለያይ አንድ ለአንድ በነበርንበት አጋጣሚ ኦልሞስት ጎል የሚሆን ኳስ ቫን ደ ቬን እንግዲህ ከእግሩ ላይ የተጠቀበትና ቤንጃሚን ሴስኮ የተጎዳበት አጋጣሚ የምናስታውሰው ነውና ያቺ ዩናይትድን 2-1 የሚያሸንፍበት በዛው ጨዋታው ሊያልቅበት የሚችል ዩናይትድ 3 ነጥብ ሊያሳካበት የሚችልበት አጋጣሚ ነበር። ያቺን አባከነ። ድጋሚ ደግሞ አሁንም አባከነና ያው አሁን እየመራን ስለሆነ ብዙ ጫና አይደርስበትም። ባለፈው በፉላሙ ጨዋታ ላይ 3ኛ ጎሉን በሚገርም ፊኒሺንግ የጨረሰበት አጋጣሚ ነበርና እንደዚህ አይነት ኳሶች ለሱ ትልቅ መነቃቃት እንደሆነ እናውቃለን። በዚህ በአሞሪም ከወጣ በኋላ የጎል ተሳትፎቹ በጣም አሪፍ ነበሩ። ይሄንን ኳስ ማስቆጠር ቢችሉ ኖሮ ለሱ ማረፍ አጋጣሚ ይሆናል ብዬ አስባለሁና ኔክስት የምንገጥማቸው ቲሞች አሁን ከገጠምናቸው ቲሞች እየቀለሉ ነው የሚመጣው። ዌስትሃም ነው የምንገጥመው። ከዛ በሜዳችን ያሸነፈንን ኤቨርተን ነው በሜዳው የምናገኘውና 5 ተከታታይ ጨዋታ የምናሸንፍበት እድል ይመጣል ብዬ አስባለሁ። ማይክል ካሪክ 4 የፕሪሚየር ሊግ ጨዋታዎችን ማሸነፍ ችሏል። ይሄ ደግሞ ከኤሪክ ቴን ሃግ በኋላ ከ2004 በኋላ እንግዲህ ይህንም ነገር ማሳካት ይቻላልና ኦልሞስት 2 ዓመት የፈጀ ድል ነው። ይህንን ድል እንደው ዝም ለምንመለከተው ነገር አይደለምና
መጥፎ ሆነን እንኳን ማሸነፍ እንደምችል ተመልክተናል። ዩናይትድ ጎል ሲቆጠርበትም ጎል አስቆጥረው ማሸነፍ እንደሚችል አይተናል። በጨዋታ ቁጥጥርም በልጦ ሲቲን ማሸነፍ እንደሚችል አይተናል። በጣም በቂ የሆኑ ነገሮች በማይክል ካሪክ ስር ተመልክተናልና የፉልሃሙ ጨዋታ ራሱ የሚያሳዩ ነው። ጎል ተቆጥረብን በፈርጊ ታይም የመጣበት ሞመንት አለ። ያቺን ሶስተኛ ጎል ያስቆጠረበት አርሰናል አቻ ለመሆን ሲሞክር ያረገው ካምባክ አለና የሚገርም አጋጣሚዎችን እያየ ነው በማይክል ካሪክ ስር እና ጥሩ የሚባሉ ሞመንቶችን እያሳለፈ ነው። ኮንፊደንስ የተሰማን እየመሰለኝ ነውና አሁን ላይ የትኛውንም ቲም ማሸነፍ የትኛውንም ጨዋታ ዩናይትድ ያሸንፋል ብለን ለመገንበት የምንችልበት ደረጃ ላይ ደረሰን ይመስለኛልና ዩናይትድ አሁን ላይ ለቶፕ 4 ሲፎካከር ነበር። ከዛም አልፎ እንግዲህ ሶስተኛ ደረጃ ላይ መቀመጥ የሚችልበት አጋጣሚ ተፈጥሯልና ቪላ በበርነማውዝ እንግዲህ አንድ ለአንድ ተለያይቷል። ከቪላ ጋር ያለን የደረጃ ልዩነት 3 ነጥብ ብቻ ይሆናል። ቪላን በሜዳችን የምናስተናግድ ይሆናል። ባለፈው በሜዳው አሸንፎናል 2-1 የሌኒሮ ስህተት የምናስታውስበት የሮጀርስ ተመሳሳይ አይነት ጎሎች ማንረሳው መጥፎ ሞመንቶችና ያላረ ሌኒሮን ያስተቸበት አጋጣሚ ነው ብዬ መናገር የምችልበት ማቲያስ ኩኛ እና ብራይን ቤሞ እና አማድ በሌሉበት ሰዓት ጥሩ ሞመንት ያሳለፈበት ታይም ላይ ነበርና ምናልባት ቪላን ስናገኘው 3 ነጥብ ነጥቀን ከሱ ጋር በደረጃ እኩል ሆነን 3ኛ ደረጃ ላይ የምንቀበጥበት አጋጣሚ ይፈጠራል ብዬ አስባለሁና ሊጉ ምን ያህል ለአርሰናል እድል እንደሰጠው የምንመለከትበት አጋጣሚም አለ። ቪላውን ለዋንጫ ተፎካካሪ ነበር፣ ለዋንጫ የሚገመት ቲም ነበር። ግን አሁን ከዩናይትድ ጋር ያለው የነጥብ ልዩነት 3 ነው። ዩናይትድ ቻምፒየንስ ሊግ ይገባል አይገባም ወይስ እንደባለፈው በደረጃው ዝቅ ብሎ ምንም አይነት የአውሮፓ መድረክ ላያገኝ ይችላል ሲባል የነበረው ዩናይትድ ነው። አሁን ከቪላ ጋር ያለው የነጥብ ልዩነት 3 ብቻ ይቀረውና ፈቅደውለታል። ሲቲም ነጥብ እየጣለ ነው፣ ቪላም ነጥብ እየጣለ ነው። አርሰናል ነው እያሸነፈ እየተጓዘ የሚገኘውና እንደው ሮበን አሞሪም ቀደም ብለን አሰናብተን ቢሆን ኖሮ ምናልባት የዋንጫው ተፎካካሪ የምንሆንበት አጋጣሚ ነበር። ግን ደግሞ ዋናው እቅዳችን በዚህ አመት ወደ ቻምፒየንስ ሊግ መመለስ ነበር። ያንን እቅድ እያሳካን እንገኛለን ብዬ አስባለሁ። የዋንጫውን አሸናፊ የምንመለከት ይሆናል። ከቪላ ጋር ያለንን የ3 ነጥብ ልዩነት ራሳችን ስናገኘው ነጥቀን እንግዲህ እኩል የምንሆንበት አጋጣሚ ቪላን በልጠን 3ኛ ደረጃ ላይ የምንቀመጥበት አጋጣሚ ይኖራል ብዬ አስባለሁና በጣም ጥሩ የሚባል ሞመንት ላይ ነን። አሁን በጣም አሪፍ የሆነ ቲም አለን። ዩናይትድ ሲባል በኮንፊደንስ የምናወራበት፣ ዩናይትድ ሲባል ማሸነፍ የሚመጣልን አጋጣሚዎች ተፈጥሯልና ጎሎች የምናገኝበት መንገድ በጣም አሪፍ እየሆነ ነው። ኮቢ ሜኑ ምን ያህል ሮበን አሞሪም ሊያስታቸው እንደሚችል ደጋግሞ እያሳየ ነው። በማይክል ካሪክ ስር በቋሚነት ጀምሮ ጥሩ ጨዋታ ከመጮትም አልፎ መሀል ሜዳው ላይ እንደፈለገ ከመፈንጨትም አልፎ እንግዲህ የብራይን ቤሞን ጎል አሲስት ማድረግ የቻለበት አጋጣሚ ነውና ኮቢ ሜኑ ምን ያህል ጻዲ ተጫዋች እንደሆነ እናውቃለን። ግን ደግሞ የዚህን ያህል ታፍኖ እንደነበረና ወንድሙ እውነቱን ነው እውነት ያንን ቲሸርት ለብሶ ፍሪ ኮቢ ሜኑ ብሎ የገባበት ሞመንት ኮል ፓልመር ፍሪሚያ ቦይ ብሎ ኮሜንት ያደረገበት ሞመንት በጣም ተገቢ ነበርና ልቀቁኝም ብሎ ሌላ ክለብ ልጮት በቃ በውሰትም ቢሆን ልጮት ያለበት ኮቢ ሜኑ ትክክለኛ ጥያቄ ነበር። ሮበን አሞሪም ብሩኖ ካለ ሜኑ አይጫወትም፣ ካስሜሮና ሜኑ አንድ ላይ መጫወት አይችሉም፣ ብሩኖና ሜኑ አንድ ላይ መጫወት አይችሉም አሉ። ግን ብሩኖና ሜኑ ተግባብተው ለብራይን ቤሞ ጎል ምቱን ኳስ አቀበሉ። ካስሜሮና ብራይን ቤሞ ጥሩ የሚባል የማል ጥምረት ኖራቸው። ብሩኖ ፈርናንዴዝ በ10 ቁጥር ቦታ ላይ እንደ ልቡ እየሆነ ነው፣ ጎል እያስቆጠረ ነው፣ አሲስት እያደረገ ነው። ሮበን አሞሪም ምን አይነት ስሜት እንደሚሰማቸው አላቅም። ሴኒ ላምንስ አሁን ላይ በማይክል ካሪክ ስር 2 ክሊን ሺቶችን ጠብቋል። በአሞሪም ስር ያን ሁሉ ጨዋታ አድርጎ እንግዲህ ምንም አላረለ 2 ጨዋታዎችን መጠበቅ ብቻ ነበር የቻለው። የኒካስትል ጨዋታና የሰንደርላንድ ጨዋታ የምናስታውሰው ነውና 1-2 እና 2-2 ያሸነፈበት ጨዋታ ነውና ያን ሁሉ ጨዋታ አድርጎ 2 ክሊን ሺት የጠበቀ ቲምና በ4 ጨዋታ ውስጥ ደግሞ 2 ክሊን ሺት የጠበቀ ግብ ጠባቂ ሆኗልና ምን ያህል ሴፍ የሆነ ተከላካይ እንዳለ፣ ምን ያህል ሴፍ የሆነ የመሃል ሜዳ ጥምረት እንዳለ፣ ምን ያህል ሴፍ የሆነ የአጥቂ መስመር እንዳለን በማይክል ካሪክ ስር ተመልክተናል። ክለባችን አሁን ላይ በጣም አስደሳች የሆነበት ጊዜ ደርሷልና በሚቀጥለውም ሳምንት ተመሳሳይ ድል እንደምናሳካ ተመሳሳይ 3 ነጥብ እንደምንወስድ በደረጃችን ላይ ምናልባት 3ኛ የምንሆንበት ወይ ደግሞ እዛው ቶፕ 4 ላይ ቁጭ ብለን ነው ወደ ቻምፒየንስ ሊጉ የምናደርገውን ጉዞ እንግዲህ የምንጠባበቅበት የሚሆንበት አጋጣሚ ይሆናል ብዬ ተስፋ አደርጋለሁ። እንኳን ደስ አላችሁ ማለት እወዳለሁ። ያላችሁን አስተያየት ኮሜንት ላይ አስቀምጡልኝ። ይህንን ቻናል ሰብስክራይብ ሳታደርጉ እያያችሁ ከሆነ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ይመቻችሁ። ቻው።